ዝምታ ንቀት እንጂ ፍርሃት አይደለም። ቃል አጋን ነው። ዝምታ ንቀት እንጂ ፍርሃት አይደለም ብሏል። ኦፍ ኮርስ ሪሊ አኩሬት ኤግዛክትሊ ማን ያለው? የሀይሚዬ ንጉስ ብሩኬ ነው። ወይኔ እኔ እኮ እችን ወር መቼም ውትድርና የገባን ነው የመሰለን። ሁሌ ጭቅጭቅ ጭቅጭቅ ብቻ አልሐምዱሊላህ ይስተርድ ደስ ይላል። እንግዲህ ብሩኬ ዝም ስል ንቀት ነው እንጂ እያንዳንድሽ ፈርቻቸው አይደለም እያለ ነው። ብሩኬ እኮ ቲቪትም አለበት። እንደዚህም ደግሞ የምትዬ ንጉስ አብሽር እኛ ያለን ማለት ነው። በፍቅር ስትመጡ እኮ እኛም ጋርድ እንሆንልሃለን ማለት ነው። እና ለማንኛውም ሀይምቲ ማይስዊት እንደዚሁም በየስተርዴው በጣም ተደስተናል ውዶቼ ማለት ነው። በየስተርዴው በጣም ተደስተናል። እንደዚሁም ካለፈ በኋላ ደግሞ በቃ ነበር የወለዶችን እያሰብኩ ስስቅ ነበር። ከምር የሆነ ታይም ላይ ሀይምትዬ ስለ እርግዝና ስታወራ አንድ አዩናት አዩ ምትባል እሷም ደግሞ ስለ እርግዝናው ድምፅ ስታሰማ ነበር። ብቻ ብዙ ነገሮችን የታዘብንበት ጊዜ ነበር። ጊዜ ልበል እንጂ እና ሀይሚትዬ እና ብሩኬ ራሱ በጣም እኔ በጣም ነው የሚገርመኝ ብቻ የሳስበው ማለት ነው። ሆኖም ግን አልሐምዱሊላ። ሌላው ደግሞ እኔ እንደምታዳመጡ እህቶቼ ብዙ የተሳደባችሁም አላችሁ። እንደ በኤን የሚጀምር እስካሁን ራሱ ስድብ ምጽፊልኛለሽ። አንዳንዴ ስራ ነው ስንላቸው አዳምጡ። ይሄ አሁን ቪዲዮ ዛሬ ይሄን የሰሩት ውስብስብ ቢልም ስራ መሆኑን በጣም ነው የሚያስታውቀው። ዛሬም ላይም ደግሞ ዩዩዬ ውዴ ማለት ነው ፍቅረኛ የድሮ ፍቅረኛ የምትይው የድሮ ፍቅረኛ ገስት ላይ ቁጭ ብሎ ነው እኮ ብሩኬ ከፍቅረኛ ጋር ና ሲሉት እነሱ ደግሞ አይዲያ ያደረጉት ሀይሚና ብሩኬ። ሁሉም ሀይሚና ብሩኬ በብዛት ከኛ ነው የወሰዱት አይዲያው ማለት ነው። እና ግን አልሐምዱሊላ ቢረገጡም ምንም ቢሉ ሰብስክራይቡ ሞልቶላቸዋል እና ወደ ሰላም መጥተውልናል። እኛም ማረፍን ከጭቅጭቅ ማለት ነው። በሬ ወለዶችም ወደ አቅጣጫቸው ወደ በረታቸው ይገባሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የሆነ እንዴት ነው ሚኒስትሪ ኦር ማትሪክ ላይክ የሆነ በጣም ይከብድ ነበር። ውስብስብ የሆነ ድራማ ነበር እየሰሩ የነበረው። ለምን ወጥ አይደለም የመጡበት አይዲያ ማለት ነው። የሀይሚዬና የብሩኬ ወጥ አልነበረም ውዶቼ ማለት እና ሁላችንም አጨናንቆን ትላንትና በጣም ደስ የሚል ቀን ነበር። በዚህ አጋጣሚ ድራማም ቢሆን ማለት ነው እኔ ነግሬያቸዋለሁ። እኔ እውነት የምትሉት ለሚዲያ ሽፋን ሊሆን ይችላል። እኔ ግን ሁሌ የምናገረው እኔ ግን ድራማ ነው። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። ለምን ፍቅርን ወይ ፍቅሩ ያገባና ፍቅር ላይ ያለ ሰው ያውቃል። ፍቅር በአንድ ደቂቃ በ35 ደቂቃ መለየት ነገር የለም። እና አንዳንዴ ብሬናችንን እኛ ራሳችን ማስፋት አለብን ውዶቼ። ብዙ እህቶች እያለቀሱ ሪኮርድ ዛሬ እንኳን እየተዘዋወረ ነው እና መጠንቀቅ አለባችሁ። ከእንግዲህ እህቶቼ ቴንኬር ወደ ራሳችሁ ተመለሱ። ከዚህኛው ውስብስብ ድራማ ማለት ነው። ዝምታ ንቀት እንጂ ፍርሃት አይደለም ብሎ ደግሞ ቃል አጋኖ አድርጎበታል። ብሩኬ በጣም የዋህ ልጅ ነው ባይዘው ማለት ነው። ባይዘው የዋሆች ናቸው ሀይሚዬም ብሩክም ማለት ነው። ሀይሚዬ ማይስዊት እኔ አንቺ ስትከፊ እኮ በድራማው ራሱ ተንቀጠቀጥን እኮ በጨጭን። እና ብሩኬ ትክክል ነው። አንድ ሰው ሞርዛን የቡታጅራ ዩቲዩበሮች በራሳቸው ነው ድራማው የሚሰሩት፣ ራሳቸው የሚሰደቡትም ራሳቸው የሚረገጡትም ራሳቸው። ግን እኛ እንናገራቸዋለን። አንዳንዴ ዝም ሲል ማለት ፈርተው ሳይሆን ያኔ ዝምታ አንድ ሰው ዝም የሚለውን ንቆ ነው መልስ የማይመልሰው። ለምን እንደነዛ ተሳዳቢ እንዳልሆን ብሎ ነው። ባይዘዊ ከራሳችሁ በላይ ስትሆኑ ነው የምትመልሱት። አሁን የሆነ ነገሮችን በቃ በአስተያየት ሰጥና ከራሴ በላይ ሲሆን እናገራለሁ ማለት ነው። እና አንዳንዴ መናገር ያው ተሳዳቢን መልሶ መሳደብ ንቀት ስለሆነ ነው እንጂ ዝም ማለት ፍራቻ እንዳልሆነ ብሩኬ የሀይሚዬ ንጉስ አብራርተዋል። እና ውዶቼ ማለት ነው ከዚህ ውስብስብ ድራማ በድጋሚ አንደኛ ነገር እናንተን የሚያራብሸው እንደኔ አይነቱና እንደ ዘር ለገብሬ አይነት ነው። ሪሊውን ነው የምነግራችሁ። አንዳንዴ ቲንክ አድርጉ። ኦዲየንስ የሀይሚዬና የብሩኬ ኦዲየንሶች በጣም ወደ ራሳችሁ ተመለሱ። ከምር ነው የምላችሁ። እንደውም አንዳንዴ ይሄን ድራማ እንደጀመሩ ያቆመ ሰው አለ።
እኔ ጋር እየመጡ ማቤት ነው የተለቀቀው ማቤት ነው የተለቀቀው ይላሉ። ሀይሚና ብሩኬ ቤት ማቤት ነው የተለቀቀው። ለምን ሀይሚና ብሩኬ ረብሻ ሲጀምሩ ምን አረጉ? ማየት አቁመው ቁጭ አሉ ማለት ነው። ገባችሁ? ለምን አንዳንዴ ከራሳቸው በላይ ከመሆን ያኔ እስከ መታመም የደረሱ ልጆች አሉ። ስለዚህ አንዳንዴ ዛሬ ላይ ብዙ ነገሮችን ማወቅ አለባችሁ። ለምሳሌ እነ ሀይሚና እነ ብሩኬ አሁን አረሳስተው እንደዚህ አይነት ነገር ይሰራሉ። ኦፍኮርስ ሚዲያ ተጠቃሚ ናቸው። እናንተ ደግሞ ሰው የሚላችሁን ስሙ። አንደኛ ነገር እኔን አሁን የተሰደበኝም አለ። ረቢን ነው የምላችሁ። ዛሬም ስራ በያ እያዳመጥሽኝ ትሆኛለሽ። ዛሬም ስራ በያ ዘር ለገብሬ አዎ ስራ ነው። እናት እየሰማችሁ ነው። አዎ ስራ ነው። እንዲህ ነው የምላችሁ። እኔ በበኩሌ ስራ ነው የምለው። ለምን መሆንም ስላለበት። አንዳንዴ እኮ ውዶቼ ከመነሻው ስናይ ወጥ የሆነ ድራማ አይደለም። ገስት ላይ ብሩኬ ሆነው ከድሮ ፍቅረኛ ጋር የተባለውን መልሰው እንደዛ አሉ። የድሮ ፍቅረኛ ብለው ጀመሩ። የት ሄደች? ለምን ወጣ? እሷ እንኳን አልመጣችም። ሌላ ሰው እንኳን ይዘው ለምን አልመጡም? ብቻ ውስብስብ ያለና ወጥ ያልሆነ ነገር ነው። ይሄ አይዲያ ከሀይሚና ከብሩኬ ብቻ የመጣ ሳይሆን ከኦዲየንስም የተወሰደ ነው። እኛ የምንናገረውን በአንደበታችን ከሀይሚም ከብሩክም እየሰማ ነው። ሞርዛን ከብሩኬ እየሰማን ነው። ገባችሁ? እና የራሳቸውን የሆነ እንትን ይዘው አልመጡም። ሆፕን አድርገን ስንናገር ማለት ነው። አንዳንድ ኦዲየንሶች ደግሞ እኔ በጣም የሚገርመኝ ነገር ልንገራችሁ። ሀና ማሩ ቤት ስለማን ያወራ ብሩኬ? ስለ እናቱ አፈቅርሻለሁ የሚለውን እሱም ቪዲዮ እንኳን እንዴት አያስታውሱም? እባክሽ ጋሽዬ ጋ ደውዪ፣ እባክሽ እንደዚህ ኮሜንታተሮች። አንድ ደግሞ አዩ የምትባላለች ይሄ ዋይናት። እሷማ አይኗን ፍጣ ነው በቪዲዮ የመጣችው። እሷ ደግሞ ስለማን ነው የምታወራው? አስረግዘካታል ነው ምናምን ብላለች ሀይሚትዬ ማለት ነው። በድራማ ውስጥ ብሩክን እሷ ሪኮርድ አቀባብራ ሀይሚ እየተናገረችውን አስረግዘውታል ምናምን። እንደውም ሰብስክራይቦ ማሻላ 30 ሺህ ነው መሰለኝ። ውሸት ነው። ቢያንስ እንደኛ ጥቃቅን አይነቶች እንኳን እንዴት ነው የምትዋሹት? እንዴት ነው የምትታለሉት? የመዳም ቅመሞች እኔ እንጃ እኔ አላቅላችሁም። አንዳንዴ ብሬናችሁን አሰሩ፣ ውሸትን ለዩ። እኛ እየተናገርን ሀና ማሩ ዛፍ ውሸት ነው የሚያወሩት ሁሌ ማለት ነው። ውሸት ነው የሚያወሩት። እና ሀይሚ ብሩክ ጋር እንዲደርስ በማርያም እጃቸዋለሁ። ሙስሊሞች አለ ላይክ አድርጉ። ውሸት ነው የሚያወሩት። ስራ ነው የስሩ መብታቸው ነው። አይመለከተኝም። እኔ አዳምጡ፣ አይምሯችሁን እናንተ ቀይሩበት። እንደዚሁም ደግሞ የቡታጅራ ልጅ ነኝ ብላ የምታወራው እሷማ አውዝ ቢላሂ የእሷ ጋር እንደውም ብዙ ነው ያልሄድን። በጣም ታናደኛለች። ራሱ አነጋገሩ አይኗን ሽብርር አፏን ጠበም እያደረገች እንደ እውነት ማለት ነው። እና ተመልካች እንኳን ሁሌ ብልጥ መሆን አለባችሁ። ወደ ራሳችሁ መመለስ አለባችሁ። ሌላው ደግሞ ዩቲዩበሮችን እነማን የቡታጅራ ዩቲዩበሮችን በጣም ነው የምንወዳቸው። እኔ ከሀገሬ ልጆች የበለጠ ብያቸዋለሁ። በጣም ነው የምወዳቸው። ለምን እናንተ ሰው ሀገር ሆናችሁና ሀገራችሁ ሆናችሁ ያኔ በቃ በጣም ወዳቸዋለሁ ቶታሊ። ግን የቡታጅራ ዩቲዩበሮችን በፍጹም አላምንም፣ አምኜም አላውቅም። አላምናቸውም። ገባችሁ? ቢምሉ አላምናቸውም። አሁን ብሩኬ ጭቅጭቅ ሰለቸኝ ብሎ ቢምል ትክክል ነው። ማርያምን ጭቅጭቅ ሰለቸኝ። ጭቅጭቅ ይሰለቻል በድራማም ቢሆን እና እናንተም አንዳንዴ ሀይሚትዬን ወዳችኋታል። አዎ ትወዷታላችሁ። በጣም ነው የምንወዳት። በድራማውም እንድታለቅስብን አንፈልግም። የግጥም ራሱ ስናስገጥም አታዩ። ግን ዩቲዩብ ስለሆነ ስራቸው ቢዋሹ እውነት ነው ብዬ አልከራከርም። እንዳያችሁኝ ድርቅ ከመጀመሪያው እስከ መጨረሻ። ስለዚህ እህቶቼ የመዳም ቅመሞች አንደኛ የመጣችሁበትን ዓላማ አትርሱ። አሁን ዱባይ ከሄድክ ምንድነው መኮሮኒ ልክልሃለሁ፣ ፓስታ ልክልሃለሁ፣ ኢንዶሚ ልክልሃለሁ ለብሩኬ ፎርዋት። ብሩኬ ምን አጣ እንዴ? ከአንቺ የበለጠ እኮ ከእናንተ የበለጠ ቅብር ያለ ኑሮ ነው የሚኖረው። ዩቲዩብ ራሱ እኮ በጣም በቂ ነው። በአንድ ዩቲዩብ እስከ 200 ሺህ ይገኛል። እንኳን እነ ብሩኬ እኛ ራሳችን እናገኝበታለን። ስለዚህ አንዳንዴ ሲጣሉ ወደ ራሳችሁ ተመለሱና ለራሳችሁ ዱአ አድርጉ። እንደዚህ ናና እንደዚህ እናደርግልሃለን ብሩኬ እንደዚህ የምትሉት ማለት ነው። እንደዚሁም የምትሰዳደቡ እርስ በርሳችሁ ብዙ ነገሮችን ተማሩ ባይ ነኝ። በዚህ አጋጣሚ ከዚህ ቪዲዮ ብዙ ነገር መማር ትችላላችሁ። ዛሬም ነገም ሀይሚና ብሩኬ ውስጣችሁ እንደማይለያዩ እወቁ። ከባድ ፕራንኮች ቢያመጡ እርስ በርሳችሁ ተስማሙ። የመጣችሁበትን ዓላማ ወዲያውኑ አስቡ። እኔ ዘር ለምን መጣሽ? እኔ አረቤ ሽንት ቤት ላጥብ ነው። በቃ እዚህ መጥቼ አያለው፣ እደግፋችኋለሁ፣ እወዳችኋለሁ።
ከዛም በኋላ ግን ስራቸው የሚያስዋሽ ነው። ግዴታ ዋሽተው ነው መስራት የሚችሉት። ለምን? ዩቲዩብም እንደዛ ስለሆነ። አሁን እኮ አታፍሩም። እውነት ተጣልቶ ነው። እውነት የተጣላ ሰው የለም። ማንም ሰው እዚህ ጋር ድራማ ነው የሰሩ ከመጀመሪያው ጀምሮ ድራማ፣ የተቆራረጠ ድራማ ማለት ነው፣ ወጥ ያልሆነ ገባችሁ? ሀብ አስታረቀ። አልሐምዱሊላ ደስ ይላል። ገባችሁ? በእርግጥ ፕራንክ ሲደጋግም መስመሩን ይስታል። ስለዚህ ከወዲሁ ስለታረቁልን ደስ ብሏል። ግን ስለ ነገ እናንተ ራሳችሁ አስቡ። ሚዲያ ላይ ማን ውሸታም እንደሆነ እወቁ። በቃ ሚዲያ ላይ በሚዲያ ራሱ እንደኛ ጥቃቅን ዩቲዩበሮች ለምንድን ነው የሚያስለቅሷቸው?